ይሄ ነው። ሁላችሁንም ሰላም ብያለሁ። እንኳን አደረሳችሁ እላለሁ። ለውጪዎች አዲስ ዓመት ነውና ዛሬ አዲስ ቀን እኔ ትላንትና ላይ አይደለም ያለሁት እግዚአብሔር ዛሬ ላይ አድርሶኛልና ትላንትና ላይ ያላችሁ ሰዎች ንቁ፣ ውጡ፣ አምልጡ። ዛሬ ላይ ደግሞ ድረሱ፣ አዲስ ነገር ፈልጉ። እግዚአብሔር ዕለት በዕለት ቀን በቀን በምህረቱ አዲስ ይሆነ ነውና በምህረቱ አዲስ የሆነውን አምላክን እየተከተልኩ ያለሁት። እሺ እና እየመጣችሁ አንተንትን እያላችሁ ጽፉ ሰዎች እኔ አይደለሁም እና እናንተ ናችሁ። በቃ እዛ ላይ ነው ያላችሁትና ያንን ኮሜንት ባትጽፉት ሞር አሪፍ ነው ብዬ እናገራለሁ። እንደ ሐሳብ ዳዊት አንተም የሆነ ሰው መጣ አልፈነው ወተን በጣም ነው እንዴ ና የመጣውበትና የገባውበት ትልቁ ዓላማ የኢዩ ጩፋን አጋንንት አስወጣ ማወጣጣት ሐሳቦች ላይ ነው የገባውት። እሱ ላይ ደግሞ በቪዲዮ ደግሞ እንሄዳለን። ከዚህ በፊት ትላንትና ቤተክርስቲያን ላይ ሲቀልዱ የነበሩ አሁንም ማህተብ እያስደረጉ አጋንንት እያስወጡ የነበሩት ላይ እነሱ ላይ ነው ቀጥለው። ቤዛ ሰላም ብያለሁ። ሰላም በሉ መጀመሪያ ቤዛ ወይተሙ እንዴና እግዚአብሔር ይመስገን። ኦርቶዶክሳዊ እህቴ ነሽ ብዬ አስባለሁ። አዎ ነኝ። አላወቀኝም መሰለኝ። አላወቅሽም? አዎ ከይቅርታ ጋር ድሬዳዋ እንትን ስብሰባ እንትን ላይቭ ላይ የኔ እናት አወቀኝ። አሁንማ ብርሃኑ ጋር ነበርክ። ዘማሪ ብርሃኑ አጠገብ ሳስቸግርህ ነበር እንደው። አዎ አያወቅሽ። የሄኖክ ያን ኤኒ ድሬ እንዴት ይረሳል? አዎ አንድ ነገር ጥዬባቸዋለሁ ብዬ እኮ ነው። ዳነ ተሙይ እንዴት ነህ? አለሁ። እንዴት ነሽ? እግዚአብሔር ይመስገን። በሰላም ገባችሁ ሳንል ስልካችሁ የለንም። ምን እናድርግ? ግራ ገባን። ሰላም ገባን እህት አለ። ሰላም ገባን። እሺ ደህና ነኝ ተሙይ አለሁልሽ። መጀመሪያ ከዚህ እንጀምራለን ውዶች፣ ከዚህ እንጀምራለን። ድንገት የኢዩ ጩፋ ጠበቃ ነኝ፣ ለኢዩ ጩፋ ሞግታለሁ እና የምትሉ ሰዎች ካላችሁ አላቅም። መጀመሪያ ከኢዩ ጩፋ ሳይሆን ከዚህ እንጀምራለን እና ሆን ብላችሁ አዳምጡ። ጋብርኤል ይላለው ፍርድ መስል ጋብርኤል በስተቀር ምንም አላውቅም። እዚህ ሀገር ምስክር ነው። እዚህ ጋር ሰፈሮች አይጠፉ ይኖራል። ጋብርኤል በስተቀር አላውቅም። እዚህ ሀገር የት እንደያለው አላውቅም። እሺ መጀመሪያ ስምሽን እንትን ይፈልጋል፣ ትዕግስት ይፈልጋል። በትዕግስት አዳምጡት። ሐሳብ በደንብ እንሰጥበታለን ውዶች፣ በጣም ማለት ነውና አንዳንድ ጊዜ በኦርቶዶክስ ስም የሚነገዱ የፕሮቴስታንት ላይ ያሉ መድረኮች በጣም ነው የሚያሙት፣ በጣም ነው የሚከብዱትና እየነገዳችሁ ያላችሁት ነገር መቆም አለበት። ለምን እንደዚህ አይነት ነገር ላይ በህግ አግባብ ያላችሁም ሰዎች ለምን ዝም እንደምትሉ አላቅም። እንደገና ደግሞ እንደዚህ አይነት ነገር ላይ በውሸት የምታስነግሱ ወይም በውሸት የምታገለግሉት ወይም በውሸት አሚን ብላችሁ የምትጠሩት አምላክ አላችሁ ወይ አላውቅምና ትዕግስት ይፈልጋል። ቪዲዮ ጋብርኤል ይላለው ፍርድ መስል ጋብርኤል በስተቀር ምንም አላውቅም። እዚህ ሀገር ምስክር ነው። እዚህ ጋር ሰፈሮች አይጠፉ ይኖራል። ጋብርኤል በስተቀር አላውቅም። እዚህ ሀገር የት እንደያለው አላውቅም። እሺ መጀመሪያ ስምሽን? ስሜ ተገኘሽ ጉማታ። እሺ እግዚአብሔር ያደረገልሽ? እግዚአብሔር ያደረገው ነገር ብዙ ነገር ነው፣ ግን ከላይ ላይ ትንሽ እግዚአብሔር ምስክርነት ቆምኩ። እሺ አጠራርገሽ ሰዓታችን ሰዓቱ ሄደ ስለሆነ አጠራርጋለሁ። መጀመሪያ የሆነ ክስ ነገር
አገር ቤት ሄጄ በዛ ሰዓት ኦርቶዶክስ ነበርኩ። አሁን ገብርኤል አገልጋይ ነበርኩ በዛ ሰዓት ምንም ገብርኤል ብቻ ነው እንጂ ሌላ ነገር እኔ አላውቅም። አሁን 3 አመት ሙሉ ልጆቼ ትተን ሄደን እሱና እኔ በመስሪያ ቤት 2 ወር አመት ፈቃድ ላይ ሞልቶ ሄደ 3 አመት ድረስ እዛ ክስ ላይ ቆየን። የኛ በቃ መላጥፍት ስል ልጄ ኑ በቃ ፍርዱ እነሱ ፈረደ። ልጄ አባቱ አልሄድም አንቺ ሂጂ ልጆች ጋር እኔ በቃ እነሱ ላይ አንዱ ገድዬ የራሴ ከሞታለሁ ሂጂ ልጆች ጋር ግቢ ስል ልጄ እንዴት ነው የሚሆነው ብዬ ታላቅ ልጅ እግዚአብሔር ጌታ ተቀብሎ ነበረ እና እናቴ መናሪያ ጀርባ የሆነ አሁን እናንተ ከሄደ በኋላ የተከፈተው አለ እና እግዚአብሔር ቋጠርሽን ይፈታል ቀጥ ብለሽ ናይ ስንትገ አንተ ምን ይሰራል ባክሽ አትሄድም። እኔ ገብርኤል ሚካኤል ሲጸልይ አልሰማም ስል ገብርኤል ሚካኤል አይደለም እግዚአብሔር ጸልይ እግዚአብሔር ይሰራሻል ቀጥ ብለሽ ናይ ወደ ቤት እዚህ ሞጆ ነው ያለ አባቱ ምን ይሰራል እኔ እግዚአብሔር እዚህ አይም እንደ የኔ እውነቱ ተደብቋል አልመጣም እኔ ሰዎች እነሱ ገድዬ የራሴ ከሞታለሁ እናታችሁ ተቀበሉ ስል ልጄ እኔ ልምጣ እንደ እናንተ ላመጣ ስል ልጄ አትምጣ እኔ እመጣለሁ እሱ አባቢ ይዤ እመጣለሁ። አሁን ይግባኝ አዲስ አበባ አንስተናል ያለው ሁሉም ቦታ በብር እነሱ ፈረጡ። የእና ብሩ ከጨርሰናል 3 አመት ሙሉ ልጄ እንዴት ነው ማረጋው አልኳት። ናይ በቃ መናሪያ ጀርባ እግዚአብሔር አለ ናይ ቀጥ ብለሽ ናይ እግዚአብሔር አለ ይፈርዳል። ትልቁ ዓላማው ምንድነው? እዚህ ጋር ሊሰራ የተፈለገው ድራማ ነብይት አስናቀች ትባላለች። እቺ ነብይት አስናቀች ብዙ ጊዜ በብዙ ድራማ ትታወቃለች እና ኦርቶዶክስን ካልነኩ አገልግሎት የለም መድረካቸው ላይና እቺ ሴት ከልጅነቷ ጀምሮ ገብርኤል ይላሉ እቺ ሴት ማይክ የምትናገረው ስዕሉን ይዤ ገብርኤል እላለሁ የምትለዋ እቺ ሴት ከልጅነቷ ጀምሮ ባለችበት አገሯ ላይ ፕሮቴስታንት ናትና ያልተጣራ መረጃ አይደለም እያወራሁኝ ያለሁት የተጣራ መረጃ በተጣራ ማንነት ውስጥ አጣርቼ ነው ይዤ የመጣሁት ሚዲያ ላይና ከልጅነቷ ጀምሮ ቤተሰቦቿ ጭምር ሁሉም ፕሮቴስታንቶች ናቸውና ፕሮቴስታንት ሆኖ ሳለ ግን ለብጥስጣሽ ዱቄትና ለ1 ሊትር ዘይት ብለው ለሆዳቸው ሲሉ የሚዋሹ ሰዎች ናቸውና ስዕሉን ይዤ ገብርኤል እላለሁ በቃ እናንተ ጋር በመጣ ገብርኤል የለም እናንተ ጋር በመጣ ማርያም የለችም የሚል ነውና ኦርቶዶክስ እንደ ኦርቶዶክስ ገብርኤልን ከፍ አድርጋ እንደገና ደግሞ ኢየሱስን ዝቅ አድርጋ አታስተምርም። ኦርቶዶክስ እንደ ኦርቶዶክስ ኢየሱስን ነው መጀመሪያ የምታስተምረው የምታበላውም ኢየሱስን ነውና የመዳን 5 አዕማድ አላት ለመዳን እና ያም 5ቱ አዕማድ ምንድን ናቸው? ይሄ በእነዚህ በ5ቱ አዕማድ ያላመነ በእነዚህ በ5ቱ አዕማድ ለመዳን ብሎ ያልተረዳ ሰው አይድንም ማለት ነው ኦርቶዶክስ ለመሆን። ስለዚህ እዚህ ጋር 5ቱ አዕማድ ውስጥ ምን አለ? ሚስጥረ ጥምቀት አለ፣ ሚስጥረ ስላሴ አለ፣ ሚስጥረ ቁርባን አለ፣ ሚስጥረ ትንሣኤ ሙታን አለ፣ ሚስጥረ ስጋ ደግሞ አለ። ስለዚህ በዚህ ውስጥ በጥምቀቱ ከክርስቶስ ጋር እንዴት መዳን እንደምንችል ስጋ ደሙን በመብላት ከክርስቶስ ጋር እንዴት መዳን እንደምንችል ስጋ ደሙን በመውሰድ እንዴት መብላት እንደምንችል ዕለት በዕለት ስጋ ደሙን በመውሰድ በመቁረብ እንዴት መዳን እንደምንችል እንደገና ደግሞ በትንሣኤና ሙታንነቱ ክርስቶስ ሞትን ድል አድርጎ ተነስቷል ብሎ ማመን መቻል አለብን። ይህ ነው የቤተክርስቲያኗ አስተምህሮ። መጀመሪያ ቤተክርስቲያንን አለማወቅ ኦርቶዶክስን አለማወቅ የናንተን ስህተት እውነት ሊያደርገው አይችልም። ቤተክርስቲያን በራሷ ምንድናት? ልክ ናት፣ ትክክል ናት፣ እውነተኛ ናት፣ ቀጥተኛ ናት እቺ ሃይማኖትና መጀመሪያ የምታስተዋውቀውና የምታስተምረው ለመዳን ብላ የምትሰጠው ስጋ የክርስቶስ ኢየሱስ ስጋና ደምን እንጂ የቅዱሱ የመልአኩ ገብርኤልን ስጋና ደምን አይደለም። ወይም ደግሞ የእናቱን የቅድስት ድንግል ማርያምን ስጋና ደም አይደለም። የዘላለም ሕይወት መስጫ መንገድ ነው። ይህ ስጋ የምትበሉት የእናቱ የቅድስት ድንግል ማርያም ስጋ ነው ተብሎ አይደለም ቤተክርስቲያን የሚሰጠው። ይህ የክርስቶስ
የክርስቶስ ኢየሱስ ስጋ የክርስቶስ ኢየሱስ ደም ነው ብላ ነው የምትሰጠው። ስለዚህ ለመዳን የመጀመሪያው መንገድ ምን ያስፈልጋል ሲባል ኢየሱስን ማመን ያስፈልጋል። ቤተክርስቲያን የምታስተምረው ኢየሱስን ቤተክርስቲያን የምታስተምረው ኢየሱስን ነው። ስጋውንም የምታበላው የኢየሱስን ነው። ስታጠምቅም ደግሞ በአብ በወልድ በመንፈስ ቅዱስም አንዱ አምላክ ብላ ነው የምታጠምቀው። ስለዚህ በዚህ እውነት ውስጥ ቤተክርስቲያንን አለማወቅ ይከብዳል። ይህቺ ሴት ለ1 ሊትር ዘይት ለብጥስጣሽ ዱቄት ብላ ለአምላኳ ለኢየሱስ ተዋሻለች። ከማን ጋር? ከነብዩ ጋር። የማ ቸርች ነው? የነብይት አስናቀ ቸርች ነው። ስለዚህ ቤተክርስቲያንን እንደ ቤተክርስቲያን ለማወቅ ምን ያስፈልጋል? መዳን በሌላ በማንም የለም ነው አልሚለው መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ማን ነው? ስለዚህ እንድንድን የተሰጠን ክርስቶስ ከሆነ መዳን በሌላ በማንም ከሌለ ምንድነው ደግሞ በክርስቶስ ኢየሱስ ከሆነ እንድንድን የሚያስፈልገው ኢየሱስ ክርስቶስን አምላክ አድርጎ መቀበል ነው። ለዚህም ነው ትላንትና ጴንጤዎች፣ ሙስሊሞች፣ ሌላ ቤተ እምነት ያላችሁ ከኦርቶዶክስ ውጭ ያላችሁ በትክክል ኑ ኢየሱስ ክርስቶስ ምን በሉ ብያለሁ፣ ተቀበሉ ብያለሁ። አሁንም በደንብ ልነግራችሁ የሚገባው ኢየሱስን ምን በሉ ተቀበሉ። ኢየሱስን አሁንም አታውቁትም። ስለዚህ ቤተክርስቲያንን በሩቅ በጥላቻ እቺ ስዕል አምላኪ እቺ ጣዖት አምላኪ ብዙ አይነት ታቦት ነው ያላት፣ ብዙ አይነት እንትን ነው ያላት፣ በሩቅ ቀርቦ አለመረዳት ስህተት ነው። ቤተክርስቲያንን ምን ያስፈልጋል? መጀመሪያ ቀርቦ መረዳት ማወቅ። ገብርኤል 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 እላለሁ ትላለች እዚህ ጋር ገብርኤል 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 ያለ ኢየሱስ ምንም ነው። ኢየሱስን ሳታውቀው ኢየሱስን አምላክ ሳታደርገው ገብርኤል ካልክ ምንም ነው። ስለዚህ ፕሮቴስታንቶች የምር እንድትረዱት የሚያስፈልገው መጀመሪያ መዳኛ መንገዱ ኢየሱስ ይባላል። ከአብ ጋር ሊያስታርቀን የሚችል መካከለኛ ደግሞ ኢየሱስ ይባላል። ያስታረቀንን ደሙን ትተህ ኢየሱስን አታውቁትም ማለት አትችልም። እኛ ከራሱ ጋር ከአባቱ ጋር ማስታረቀን ብለን የምናምነው ክርስቶስ ኢየሱስን ለሚባል አንዴ ባፈሰሰልን ደም አንዴ መስቀል ላይ በሰራልን ስራ ልጁ አድርጎናል። አሁን ባሪያዎች አይደለንም። ይህ እውነተኛው የቤተ ክርስቲያን የኦርቶዶክስ አስተምህሮ ነው። ስጋና መለኮትን የተዋሃደ ያልተነጣጠለ። ስለዚህ ውሸት ምንድነው? ኃጢአት ነው። የመጀመሪያው ጉዳይ የምትዋሹለት አምላካችሁ ስትዋሹለት በቃ ሐሰተኛ አምላክ ነው ማለት ነው እያመለካችሁት ያላችሁት። ስትዋሹለት በቃ የምትዋሹለት አምላካችሁ የውሸት ነው ማለት ነው። ይኸው እዚህ ጋር ይጀምራል። ከልጅነቷ ጀምሮ ጴንጤ የሆነች ሴት ሲሉ ይዤ ገብርኤል ይላሉ። ፍርድ መስል ገብርኤል ኢየሱስን አታውቀውም፣ ግን ስዕሉን ይዛ ገብርኤል ገብርኤል እላለሁ። ቤተክርስቲያን ሄደን የምንቆርበው የገብርኤልን ምን አይደለም ስጋ አይደለም፣ የክርስቶስ ኢየሱስን ስጋ ነው። የምንጠጣውም የክርስቶስ ኢየሱስ ደምን ነው፣ የገብርኤልን አይደለም። ቤተክርስቲያንን በውሸት ለመስደብ በውሸት ስም ለማሰጠት የሚካሄድበት ጥልቅ የሆነ ርቀት ያማል። ስለዚህ ለማን ነው የምትዋሹት? አንዳንዶች ተገፋን ብለው እውነት ተገፍተው ነው የወጡት። አይደለም እንደ ትዝቱ አይነት ለሚባል ከእውነት ማንም ሊገፋኝ አይችልም። እኔ በዚህ በዛ ቢያረጉኝ ከእውነት ማንም ሊገፋኝ አይችልም። የገባኝን እውነት ይዤ ነው የምሞተው። ተገፍተህ አይደለም የሚወጣው። እውነትማ ከያዝከውማ ብትገፋም ከእውነት ጋር ነው የምትቆመው። እንደ በጋሻው አይነት ተገፋው ይልሃል። ከተገፋህማ እውነትን ከያዝ ከእውነት ጋር ነው የምትቆመው። የሆነ ጥቅም የሆነ ነገር አጓግቷችሁ ነው የወጣችሁት።
ይሄ የእግር ኳስ ሜዳ አይደለም። በቃ ዛሬ ማንቸስተር አልተመቸኝም አርሰናል ልደግፍ ማለት አትችልም። ይሄ እውነት ነው። መዳኛ እምነት ነው። ስለዚህ እምነት እንደፈለግን ይዘን የምንቀያየርበት አይደለም። እምነት እንደፈለግን ዛሬ ጴንጤ ከነገ ወዲያ ሙስሊም ከዛ በኋላ ደግሞ እንትን የምንሆንበት አይደለም። እምነት እውነት ነው። ስለዚህ በጋሻው ምን እንደሚለው ተገፍቼ ትዝታው ምን እንደሚለው ተገፍቼ ተገፍቶ እኔ ዓለም ምድሩ ተነስቶ ኦርቶዶክሳዊ ወንድሞች ተነስተው የፈለገ ነገር ጫና ቢያበዙብኝ ከዚህች ከእውነት ማንም ፈቀቅ አያደርገኝም። ምንድነው ለኔ ነው? ለዓለም አይደለም። ምንድነው? ምንድነው? ለዓለም አይደለም። ምንድነው? ለኔ ነው ጥቅሙ። ኦርቶዶክስ የመሆኔ ትልቁ ሚስጥር ለህዝቡ አይደለም፣ ለኔ ነው። ስለዚህ እንደዚህ እየተባለ ሲቀለድ ውሸት ነው። ውሸት ነው። ከዚህ በፊት እቺ ሴት እንደፈለገ ስትቀበጣጥር አይቻት አውቃለሁ። ቤተክርስቲያን ላይ ለምሳሌ ያክል እዚች ጋር ቆይ አጥፍተዋል። የቪዲዮ አጥፍተዋል። የቪዲዮ ለስንት ዓመቷ የተያዘብሽ? ሶስት ሲሉ ልጅ ገብርኤል አጥፍተዋል የቪዲዮ። ስለዚህ ስዕሉን ይዛ ነው እሷ ገብርኤል የምትለው። ኢየሱስስ ገብርኤል በስተቀር ምንም አላውቅም። እግዚአብሔር ምስክር ነው። እዚህ ጋር ሰበረው አየህ፣ ከገብርኤል ውጪ ምንም ሰው አላውቅም ትላለች። አሁን ለእናንተ የተሳካላችሁ ነው የሚመስለው፣ ለውሸታችሁ የተሳካላችሁ ነው የሚመስለው። አንድ ኦርቶዶክሳዊ ገብርኤልን የሚያውቀው በኢየሱስ ነው። ያለ እግዚአብሔር ቅዱስ መልአክ ምንም ነው። እግዚአብሔርን የማያውቅ ደግሞ ቅዱስ መልአክ ደግሞ የለም። ያለ እግዚአብሔር ቅዱሳን ምንም ናቸው። ያለ እግዚአብሔር ግን ቅዱሳን ሊኖሩ አይችሉም። ይሄ ቀዳሹ እግዚአብሔር ስለሆነ ቅድስና የሚሰጠው እግዚአብሔር ስለሆነ ንጹህ የሚያደርገው እግዚአብሔር ስለሆነ ጻድቅ የሚያደርገው እግዚአብሔር ስለሆነ ስለዚህ አለማወቅ ለእናንተ ድራማ ክፍተት ፈጥሯል ማለት ነው። ስለዚህ ይህ ድራማችሁ ተባኗል። ቅዱስ ሊያደርግ የሚመጣው ማን ነው? እግዚአብሔር ነው። አባታችን ተክለ ሃይማኖትን ቅዱስ ጻድቅ ብለን የምንጠራው እግዚአብሔርን ስላገለገሉ ነው። በዘመናቸው በእድሜያቸው እግዚአብሔርን ስላገለገሉ ነው። ስለዚህ አባታችንን ጻድቁን ተክለ ሃይማኖትን ስንጠራ ከምን የተነሳ ነው ካልከኝ እግዚአብሔርን ስለሚያውቁ ስለዚህ ነገሮች ላይ ድራማ ሲሰራ መጠንቀቅ። ለዱቄትና ለዘይት ተብሎ የሚሰራ ድራማ ቢቆ መድረካችሁን የወንበዴ መድረክ ባታደርጉት። በድፍረት የምናገረው በቃ ያም ይሄም ተነስቶ እዚች ንጹህና ቅድስት የሆነች ቤተክርስቲያን ላይ አፉን ያላቀቃል። ያም ይሄም ተነስቶ ንጹህና ጻድቅ የሆነች ምንም እንከን የሌለባት ሀገርና ሃይማኖትን ጠብቃ ያስቀመጠች ላይ ሃይማኖት ላይ ይቀልዳል፣ አፉን ይከፍታል። ገብርኤል በስተቀር ምንም አላውቅም። እግዚአብሔር ምስክር ነው። እዚህ ጋር ሰፈሮች አይጠፉ ይኖራል። ገብርኤል በስተቀር አላውቅም። እግዚአብሔር የት እንደ ያለው አላውቅም። እሺ መጀመሪያ ስምሽን
ቤት ተገኘሽ ማታ። እግዚአብሔር ያደረገልሽ እግዚአብሔር ያደረገው ነገር ብዙ ነገር ነው፣ ግን ከላይ ላይ ትንሽ እግዚአብሔር ምስክርነት ቆምኩ። እሺ አጠር አድርገሽ ሰዓታችን ሰዓቱ ሄደ ስለሆነ አጠራርጋለሁ። መጀመሪያ የሆነ ይሄ ልዝለለው። ሌላ ጨዋታ ደግሞ እንምጣ። እስኪ ወደ አንድ ጨዋታ ደግሞ እንምጣ። አንድ ቁጥር ፍጹም 21 ለምን ደጋግመህ እንደመጽፍ አልገባኝም ወንድምየው፣ አልገባኝም። ጥያቄ ኖሮ ነው ንገረኝ። ጥያቄ ኖሮ ነው ወይስ ምን አስበህ ነው? ጻፍልኝና አንድ ጊዜ ወደ ሌላው ሐሳቤ ልሄድ ነው። አንዳንድ ቁጥር በተደጋጋሚ ስትጽፍ ስላየው ነው። እሺ ኤስኤም ምና ገስት ላክልኝ። ኤስኤም ላስገባ የእነሱ ድራማ እንዳልከው ላስገባህና አንድ ቁጥር ጻፍልኝ ነው ልጠይቅ በማስረጃ ችግር የለውም ወንድሜ። ኤስኤም ገስት ትልክልኛለህ። ካልሆነ ፌክ አካውንት ይዞ መምጣቱ ተገቢ ስላልመሰለኝ ነው። ላስገባ ፍጹም በቃ አንድ ቁጥር አጻፍ። እሺ እኮ ለምን አስገባዋለሁ? አለሽ ምን ተፈጥሮ ነው? ከማን ጋር ነው የመጣሽው ዛሬ? ብቻሽ ነው የመጣሽው? አዎ፣ ግን ምን ማለት ዘመጠው ዜን ያክብት እንዴት እንደመጣሽ አታውቅም? ሐኪም ቤት ነው እንደሚሄድ ማውቀው። ሐኪም ቤት ነው ሄዳለሁ ብዬ ከቤት ወጣሁት። ከዛ ግን ሲደውሉልኝ አብረን እንድንሄድ አይ ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደውና እሺ እንደዛ የሚባል አለ እንዴ ሲሉኝ ያው 22 አላልኳቸው። ለማን ነው እንደዛ የምትይው? ለጓደኞቼ ኢየሱስ ጌታ ነው የሚባል ሆስፒታል ነው የሚሄደው። አንገቷ ላይ ምን እንዳስደረገው ምናልሽ ወጣለ ቼክ አድርጊ እስኪ ምንድን ነው የምትሰማሽ? ኧረ እኔ እንጃ ሄደ። ወንድሞች በደንብ አዳምጡት። በመድኃኒዓለም ይሄ ከሳክስ ያለፈ ትልቅ ሳክስ ነው እና የዚች ልጅ ብዙ ታሪክ አለ። አሳያችኋለሁ እየገለባበጥኩ። ወይኔ አለሽ ምን ተፈጥሮ ነው? ከማን ጋር ነው የመጣሽው ዛሬ? ብቻሽ ነው የመጣሽው? አዎ፣ ግን ምን ማለት ዘመጠው ዜን ያክብት እንዴት እንደመጣሽ አታውቅም? ሐኪም ቤት ነው እንደሚሄድ ማውቀው። ሐኪም ቤት ነው ሄዳለሁ ብዬ ከቤት ወጣሁት። ከዛ ግን ሲደውሉልኝ አብረን እንድንሄድ አይ ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደው። መጀመሪያ ልጅቷ ምንድናት? ኦርቶዶክስ ናት። የት እንደመጣችም አታውቅም። ግን ደግሞ ኢየሱስ ጌታ ነው የሚባል ደግሞ ሆስፒታል ደግሞ እየመጣች ነው። ለጓደኞቿ ስትደውል እሺ እንደዛ የሚባል አለ እንዴ ሲሉኝ ያው 22 አላልኳቸው። ለማን ነው እንደዛ የምትይው? ለጓደኞቼ ኢየሱስ ጌታ ነው የሚባል ሆስፒታል ነው የሚሄደው። አዎ፣ ግን ሰይጣን ነው ቱልኝ ነው። ምናልሽ ወጣለ ቼክ አድርጊ እስኪ ምንድን ነው የምትሰማሽ? ኧረ እኔ እንጃ ሄደ። አለሽ ምን ተፈጥሮ ነው? ምን እንበል?
ሁለተኛው ላይ እንሂድ። የዚህችው ልጅ ሀሳብ ላይ እስኪ እንሂድ። ደግሞ ሁለተኛው ላይ መቼ ነው የምትሞተው? አዎ መቼ ነው የምትሞተው? አንተ ብትሞት ነው ሰላም ይኖራል። የዚህችው ልጅ ድራማ ሌላ። መቼ ነው የምትሞተው? አዎ መቼ ነው የምትሞተው? አንተ ብትሞት ነው ሰላም ይኖራል። በጣም ነው የምናፍቀው የምትሞትበትን ቀን። እንዴ ንፍቅናል። እዚህ ጋር መስቀል አስደርገዋታል። ለየት ያለ ድራማ ነው ደግሞ ይሄ። ነካው እንደ ነካው አልነካው ሁሉም ቦታ ነው መሰናከይ ሰውዬ። ለምን ተንቀለቀልክ? ምን ላድርግ? ከቁጥጥሬ ውጪ ሆንክ። ጭራሽ ደግሞ ይሄን ከፍተህ ታሳየኛለህ። በጣም ታናድደኛለህ። እዛም ታናደኛለህ፣ እዚህም ታናደኛለህ፣ ቤት ውስጥ ታናደኛለህ። ሳዘጋት ትከፍታለች። ዝግት ያጋጥ አንተ ነው። ዛሬ እኮ ልትሄድ የወጣችው ሆስፒታል ነው፣ ግን እሷ ቀይራ ኢየሱስ ጌታ የሚባል ሆስፒታል አለ። አየጫውታ ወዳጅ ሰማ ይተዋሉ። ንሳናቱ ይዛችሁ እና አልሞትም ብላኝ ነው። መቼ እንደምገላት አንተና እሷን መቼ እንደምገላችሁ ፕላን እያደረኩ ነበር። ቁጭ ብዬ ሰው ሁሉ እየደወለላት ነው። እሷ ሆስፒታል ናት ብሎ ሁሉም ሰው እንዲህ እያለ እንትን 22 ነኝ የሚባል አለች። እዛው እስኪ እሺ፣ እሷ ለቃት እንዴት ነው አማዝ? ወይ ጉድ! እንደ ቀልድ መልቀቅ። ማነህ? ድግምት። ፀጉሯ እኔ ጋር አለ፣ ልብሷ እኔ ጋር አለ፣ ፎቶዋ እኔ ጋር አለ። የሌለ ነገር ጠይቀኝ። እድሜዋን ያዙት፣ እዛ ጋር ያዙት። ምንም እንዳታረጋት። አለቃቸው ነኝ ታውቃለህ። እና ተነካውባቸው አዘረገባቸው። የእነዚህ ሁሉ ቦሳቸው የእሱ አለቃ ነህ? በዚህ ሚንጫጫ ሁሉ አለቃ እኔ ነኝ። አንተ ነህ? እኔ ግን አለቃ መሆን ያልቻልኩት አንተ ለብቻ ነው። ኢየሱስ! ይሄ ስም ስጠራ ሉሲፌር ከመቀመጫው ይገለበጣል። ስንት የተገለበጠን ገለበጥከን አይደለም ገለባበጥከን ነው የሚባለው። እሺ አሁን ማቀቀን ማለት አትሞታለሽ። ሁለቱን አፍረጥረጣ እዚህ ጋር እቀጥልላችኋለሁ፣ ድራማውን እቀጥልላችኋለሁ። ስንት የተገለበጠን እኛ አሁን አጋንንት ሊመታውና ሊመታ ሊንቀጠቀጥለት የሚገባ አንድ ስም አለ መጽሐፍ ቅዱስ የሚናገረው ኢየሱስ ይባላል። እዚህ ጋር ደግሞ እዩ ጩፋ ነው ገልባጩም ገለባባጩም ገዳዩም። አሁን በእዩ ጩፋ ስም እያለ ነው ማለት ነው ጴንጤ የሚያስወጣው አጋንንት። ወይም ደግሞ እዩ ሄድና እኔ ባለኝ ፓወር እያለ ካራቴ ነው የሚያነሳው ማለት ነው። መጽሐፉ ምንድን ነው የሚለው? ህዝቤ ንቃ፣ ትውልድ አምልጥ፣ መንቃት ይሁንላችሁ። ስንት ዓመት ሙሉ የደበኩት ሰላም ይላል ደግሞ የታባ አፈር ብላ። አሁን እኔ እዛ ግቢ ላይ ልተያይ ነው ከእነሱ ጋር አዋርደኸኝ። እንዴት አሁን እዛ ሰፈር እስኪያስበው አንተ ለሚስጥር እንኳን ማትሆነህ አንተ ምን አይነቱ ነው? ያልቻልኩም አይነት ታዲያ ምን ላድርግሽ? ወረኛ ነህ አንተ። የበላህበትን ነው የምትሰብረው አንተ። አትጣሉ እንጂ አትጣሉ። እንዴት ነው የማንጣለው? ሚስጥር አውጥቶ እንዴት ሚስጥር ይወጣል? ያላችሁት እኮ ሰው ቤት ነው። አዎ ሰው ቤት ነው። እሱማ ሰው ቤት ያው ዋናው ቤት አይ ክራስ ነው። አስቡ፣ መንፈሱ ነው የሚጮህ። ተውት፣ ድራማ ነው ግን ዋናው ቤት አሉ። ስለዚህ እዩ ጩፋ ዋና ካዳሚያቸው ወይም ደግሞ የአጋንንት አለቃ ያለበትን ይሄ ዋናው ሌጊዮን እዩ ጋር ነው ያለው ማለት ነው። ዋናው ቤት ነው ያለው ነው ይላል መንፈሱ። ስለዚህ ከአጋንንት ጋር የተያዘ መቀባባት ነው። የኔ አምላክ አጋንንትን የሚቀጠቅጥ የአጋንንትን ራስ የሚደበድብ አጋንንትን የሚያናጋ ሟርት የማይሰራበት ድግምት የማይሰራበት አምላክን የተከተልኩት እኔ የዓለም ሕዝብ ሁሉ ተሰብስቦ ሟርት ሊያደርግብኝ እኔ ላይ የማይሰራው ክርስቶስ ይባላል። እኔ የተከተልኩት አምላክ እግዚአብሔር ይባላል። አሸናፊ ነው። አሳልፎማ ከሰጠኝማ እግዚአብሔርን አልተከተልኩትም ማለት ነው። ስለዚህ ዋናው ነው እዩ ጩፋ። ፍልጥ ይላል አይደል? ትክ ነው እንጂ የሚለው እኔ ሲታየኝ ወይኔ ሳይክ ይገርማል። ገና ድምፅህን ራሱ ምትለው ስሰማ ለራሱ
ድል ሰይጣን አይወድም። ኧረ እኔ አልወድም እንዴ አብዳሃል እንዴ በጣም ነው የምናደደው። ደሜ ነው የሚፈላው። ቤት ውስጥ እራሱ ገና ስከፍት ልክ ልትጮህ ስትል ከፍት ነው የማደርገው። እኔ ጭራሹን እኮ በቃ አንተ መቼ አንዱ አርጎ ሾተክ ብዬ አንተ ጭራሽ ታጅበክልኝ ነው የምትሄደው። ማነው በቃ እንዴት መታጀቡንም ይወደዋል። ደስ ሊለኝ ሳልጨርስ አሁን ከአጋንንት ጋር ኢንተርቪው ያደረገው እኔ በኢየሱስ ደም ውስጥ ተሰውሬያለሁ። ሙሉ በሽታ የለም። አንተ ደግሞ በአንድ ቀን አንተ ድንጋይ ራስ አዋረድከኝ። አሳያለሁ። ድንበር ላይ እንገናኝ። አሁን ታውቃለህ፣ በአንድ ነገር እንስማማ። ቅድም በጣም ጣላካለሁ። አሁን ደግሞ የኔ ጌታ እባክህ አንድ ያልጨረስኩት አለኝ። እንኳን እሷን ሽባ ማድረግ ፕሮግራሜ ነዋ። እንዴት ታዋረደኛለህ? ተከፍሎኝ በተከበርኩበት አስተውላችኋል? ጴንጤዎች ምን አዚም እንዳደረግባችሁ ባላውቅም ውድ ኦርቶዶክሳውያን ወይም ደግሞ አንዳንድ ህዝቡ እንዲነቃ የምፈልገው ነገር ቅድመ ጠላል ይላል መንፈሱ። በጣም ኢንተርቪው ያደረጉ ነው። በጣም አጋንንቱና እዩ ጩፋ በጣም ቤተሰብ ሆነዋል። በጣም ተዋደዋልና አሁን ደግሞ መልሶ ደግሞ መንፈሱ ደግሞ በጣም ነው መወድ ይለዋል። ቅድም አልወድም የሚለው ነበር። አሁን ታውቃለህ፣ በአንድ ነገር እንስማማ። ቅድም በጣም ጣላካለሁ። አሁን ደግሞ የኔ ጌታ እባክህ አንድ ያልጨረስኩት አለኝ። እንኳን እሷን ሽባ ማድረግ ፕሮግራሜ ነዋ። እንዴት ታዋረደኛለህ? ተከፍሎኝ በተከበርኩበት ሰፈር ይሄ ያስማማናል። የኔ ጌታ መቼ ነው የምትሞተው? አዎ መቼ ነው የምትሞተው? አንተ የምትሞት ነው። ወደ ሌላው ድራማ እንሄዳለን። ቆይ መቼ ነው የምትሞተው? አዎ መቼ ነው? ወደ ሌላው ድራማ እንሄዳለን ውዶች። የራሷ የዚቹ ልጅ ድራማ አለ። መንቃት ይሁንላችሁ፣ ማምለጥ ይሁንላችሁ። ኪዳነ ምሕረት ትርዳችሁ። አእምሯችሁ፣ ልባችሁ ወደ መመለስ ይምጣላችሁ። እግዚአብሔር እንዲረዳችሁ ፈልጋለሁ። አንድ ምርቃት ልመርቃችሁ። እግዚአብሔር ይድረስላችሁ። እግዚአብሔርን በሙላት መፍራት በሙላት መከተል ይሁንላችሁ። እግዚአብሔር ከጥቅምና ለጥቅም ከሚፈልጓችሁ አይነት ሰዎች አውጥቶ እግዚአብሔር ለራሱ መጠቀሚያ ዕቃ ያርጋችሁ። እግዚአብሔር በእውነት መከበሪያ፣ በሰው ዘንድ የእግዚአብሔር ሞገስ በእናንተ ላይ መታያ ይሁንላችሁ። ይሄን ነው መክራችሁ። የትኛውም ቦታ ላይ ኢየሱስ ክርስቶስ አጋንንትን ኢንተርቪው አላደረገም። የትኛውም ጥቅስ ላይ አጋንንት ኢንተርቪው አልተደረገም። እንድታስተውሉ የምፈልገው አጋንንትን ኢንተርቪው ያደረገው በጣም ነው መጠላ እገልሃለሁ፣ አሁን ግን አንተ ታጅበ ነው የምትሄደው። አሃ ሰይጣን ምድራዊ ወታደሮች ወይም ምድራዊ ጋርዶች ከብደውት መምታት አቃተው። ሁለት አይነት መንፈስ አለ። የእግዚአብሔር መንፈስ ቅዱሱ መንፈስና የሰይጣን መንፈስ እርኩሱ መንፈስ። እግዚአብሔር በእውነትና በመንፈስ ይሰራል። ሰይጣን ደግሞ በውሸትና በመንፈስ ይሰራል። በየትኛው መንፈስ እየሰራ ይሁን እዩ ጩፋ እንድታስተውሉበት የምፈልገው ከዛ በኋላ ደግሞ የኔ ጌታ እወድሃለሁ። ብርሃን ከጨለማ ጋር ምን ህብረት አለ? ጨለማ ወደ ብርሃን በተጠጋ ቁጥር ብርሃን ያሸንፈዋል። ጨለማው ምን ህብረት ኖሮት አሁን ደግሞ መዋደድ ጀመሩ? አስተውሉ እንጂ ያስተውሉ ዘንድ አእምሯቸው ምን ይላል? ከፈተላቸው ነው የሚለው መጽሐፍ ቅዱስ። እንድታስተውሉ ፈልጋለሁ። እንድታስተውሉ እንድታገናዝቡ ፈልጋለሁ። እህት ወንድሞቼ ፕሮቴስታንቶች እንድታስተውሉ የምፈልገው አንድ ነገር፣ አእምሯችሁን እግዚአብሔር እንዲያበራላችሁ፣ እግዚአብሔር እንዲከፍትላችሁ፣
ቅድም ይጠለዋል እንዳያገኘው ግን በጋርድ ነው ታጅቦ የሚሄደው። ሆይ አሃ ስለዚህ ሰይጣን መሳሪያ ይፈራል ማለት ነው። ሰይጣን በአካል ይመጣል ማለት ነው። ሰይጣን ቦክስ ይፈራል ማለት ነው። ሰይጣንን ሊመታና ሊያሸንፍ የሚችል አንድ ስም አለ፣ ኢየሱስ ይባላል። ወደ ሌላው ድራማ እንሂድ። ለምዶም ብያለኝ እንዴት ውሾች ሆኑ? እንዴት ውሾች ሆኑ? አሳፈሩ አይደለ? በጣም ዝም ፈሪ ፈሪ ነው። እነዚህ በጣም ፈሪዎች ናቸው። ውሾች ናቸው። እነሱማ እንደሆነ ያውቁ እኔ ማን እንደሆንኩ ያውቁ። እኔ መሰልኩ ታቦት ሳወጣ የነበረው ዝም ይሰንሸታል። አያችሁ እዩዬ ልስብስል እኮ አስቸገረኝ እኮ ገዝት ላክልኝ። አያችሁ እኔ መሰልኩ ታቦት የማወጣው የታቦት ጥቅም አለማወቅ የታቦት ጥቅም አለማወቅ አሳያችኋለሁ የታቦት ጥቅም ምን ማለት እንደሆነ ታቦት ለቤተ ክርስቲያን ምን መሆን እንደሆነ አለማወቅ እኔ መሰልኩኝ ታቦት የማወጣው ኦርቶዶክስና ካካላ አደረገ እንጀራውን አይበላም። ደግሞ ሰይጣን ከሰይጣን ታቦትን የማይፈራ ሰይጣን አለ እንዴ? ታቦት ማለት ምን ማለት ነው? እኔ ለምንድን ነው ለታቦት የምሰግደው? ስለምን እንደምሰግድ ታውቃለህ? ለታቦት የክርስቶስ ኢየሱስ ክቡር ስጋ ደሙን ማቅረቢያ መሰዊያ ነው። ስለዚህ ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል ስለሚል ያ ክቡር ለሆነው ስጋ ደሙ ለማቅረቢያ ለመሰዊያው ለሱ ሰግዳለሁ። ግን አለማወቅ ክርስቶስን መዳፈር መሆኑን ወቅ እዩ ጩፋ አጋንንት ያወጣል። እዩ ጩፋ ራሱ አጋንንትን ኢንተርቪው ያደርጋል። ነገር ግን የመሰልኩት ታቦትን ሞቶ ይላል። ይሰንሸታል እንዴት ውሾች ሆኑ? አሳፈሩ አይደለ? በጣም ዝም ፈሪ ፈሪ ነው። እነዚህ በጣም ፈሪዎች ናቸው። ውሾች ናቸው። እነሱማ እንደሆነ ያውቁ እኔ ማን እንደሆንኩ ያውቁ። እኔ መሰልኩ ታቦት ሳወጣ የነበረው ዝም ይሰንሸታል ይሸታል። ሰው ላይ የጫነ ታቦት ካርቶን እኮ ነው። ካርቶን እንደኔ እኮ አለማወቅ ምን አይነት ድንቁርና እንደሆነ በጴንጤ ቤት ነው ያየሁት። አለማወቅ ምን አይነት ጠማማነት እንደሆነ ምን አይነት መረገም እንደሆነ ጴንጤ ቤት ነው ያየሁት። በኢየሱስ ክርስቶስ ስም ምን አይነት አጋንንት እንደሰፈረባችሁ ከድራማው አልፎ የተሰጠው ስክሪፕት ላይ እኔ መሰልኩኝ ታቦት የምሸከመው እኔ መሰልኩ ታቦት የምወጣው። ካርቶን እኮ ነው። አታውቁም? ታቦት ካርቶን ነው ብሎ ያስተማረ ማን ነው? ታቦት ማለት ካርቶን መሆኑን በምን ታውቃለህ? አታውቅማ። ምን አይነት ስቱፒዶች እንደሆናችሁ
ምን አይነት ጥመት እንደሆነ እንዴት አእምሮአችሁ ለማሰብ ዝግጁ አይሆንም? እንዴት ዝግጁ አይሆንም? እዛ ጋርስ ያለው ምእመን ዋይ ብሎ ከመጮህ በፊት ቢያንስ እንኳን የቤተ ክርስቲያን ትምህርት ምንድነው? ታቦት ቅዱስ ክቡር የሆነው የክርስቶስ ኢየሱስ ሥጋና ደም ማቅረቢያ መሰዊያ ነው። ያ ደግሞ ቅዱሱ ቴብል ወይም ደግሞ የተቀደሰ ጣውላ ማለት ካርቶንና እንኳን እንደኔ ቢገበር ያዋጣል ታቦት ያለ እስቲ ካርቶንሽ ካለ ግንላት እንደምረ ነው የተከባበረና ያለ ነው። ስንት ደም አፈሰሰን መሰለ እየጠጣ እና ምን ሆናችሁ አሁን? የለማ በዚህ ዓመት ማን ያከብርልና ማን ያፈሰል ደም ማን አለ የለማ ስለሌለን ኮነ እነዚህ ሁሉ ያፈሰ አለማወቅ በዓመት ውስጥ ለምሳሌ ያክል በቅርብ ያለፈ የዓመቱ ገብርኤል ነበር። የዓመት ገብርኤል ስናከብር ታቦት ይወጣል። አለማወቃችሁ ምን አይነት ደነዝነት እንደሆነ ወይ አታነቡ ወይ አትጠይቁ። ጴንጤዎች ወይ አታነቡ ወይ አትጠይቁ ወይ አትረዱ። ጽንፍ የረገጠ ጥላቻ፣ እላይ የራቀ ጥላቻ ማለትም የዓመቱን ገብርኤልኛ ስናወጣ የሚመለክ ገብርኤል የለም። የሚወጣው ደግሞ የገብርኤል ታቦት ተብሎ አይደለም የሚወጣው። በቅዱሱ ገብርኤል ስም የተተከለው ያኔ የሚወጣው የክርስቶስ ኢየሱስ ሥጋና ደም ማቅረቢያ መሰዊያ የሆነው ታቦቱ ነው የሚወጣው። እንዴት ይህንን ማወቅ ያቅታችኋል? እንዴት ይህን መረዳት ያቅታችኋል? አሁንም ያናደው ከዛ በኋላ በዓመት ደማን ያፈስልናል። ቤተ ክርስቲያን አንድ ቀን የዓመት አይደለም የወር ላይም ደም አፍሰሳ አታውቅም። እኛ ደሙን ለአንዴና ለመጨረሻ ጊዜ ያፈሰሰልናል ኢየሱስ ይባላል። እሱ በሰራው ስራ ላይ አንድ መሰዊያ ያለን የአንድ መሰዊያ በተለያየ አይነት መታሰቢያነቱ በተለያየ አይነት ስም ለምሳሌ አንድ መጽሐፍ ቅዱስ ነው አይደል? አንድ ግን ብዙ ሺህ ህትመቶች አሉ አይደል? አንድ መጽሐፍ ቅዱስ ነው ግን ብዙ ሺህ ህትመቶች አይደል ያሉ ለተሩ አንድ ነገር ላይ ወሩ ሙሉ ምን ነው ብዬ ነው የተነሳው። እነዚህ ሁላችሁንም አገኛቸዋለሁ። የማታቦች አፈር ቢሉ አሳፈሩ አይደለ? በጣም አሳፍሩ። እና ምን አማራጭ አለው? ምን አማራጭ አለው? የምትሆኑትን ቶሎ ተመካከሯ። ምን ትሆናላችሁ? እንዳትለቁ ብያለሁ። ነግሬያቸዋለሁ። ነገርኳችሁ። እንዳትለቅ እየተባልክ ነው። ምን ታስባለህ? እቺማ ወዶን ነው ማፈነደው ስገላት ራሱ። እሺ እንድትለቃቸው አዛለሁ። እንዳትለቅ ዝም በል አንተ እያለሁ እንዳትለቅ። ሌላ ድራማ አለ። የዛች ልጅ ድራማ ደግሞ አለ። ቀጥሎ አሳያችኋለሁ። ያስተዋላችሁ ነው። እስኪ ከጴንጤ አንድ ቁጥር እንዲጽፍልኝ ፈልጋለሁ። አጋንንት ከአጋንንት ጋር ኢንተርቪው ያደረገበት መጽሐፍ ቅዱስ ጥቅስ ያላችሁ ሰዎች እስኪ አንድ ቁጥር ጻፉልኝ። አጋንንት ከአጋንንት ጋር ኢንተርቪው ያደረገ አንድ አገልጋይ መሀል ላይ ቆሞ ይሄን አጋንንቱን ቼክ እያደረገ ኢንተርቪው እየተደራረጉ ሲያገለግል የነበረ እስኪ ከመጽሐፍ ቅዱስ ያያችሁት አንድ ቁጥር ጻፉልኝ። ከዛ በኋላ ወደ ሌላው ድራማ እንሄዳለን። አሳዩኝ። ማስረጃ አላችሁ? ማስረጃ ማስረጃ አላችሁ ወይ? ደረጀ ናግባ ልስብስል አልቻልኩም። ደረጀ ገስት ላክልኝ አንድ ጊዜ ብቻ አንድ ጊዜ ብቻ ገስት ላክልኝ። አስገባለሁ። ገስት ላክልኝ ደረጀ።
ደረጀ ገስት ላክልኝ። ደረጀ ገስት ላክልኝ ላስገባ ነው። የለም እሺ አንድ ሰው ይገባ አለ ልጅ ማርክ የሚል ልጅ ማርክ ሰላም ብያለሁ። ልጅ ማርክ ልጅ ማርክ ልጅ ማርክ ልጅ ማርክ እና አልሰማም ውዶች ታች ላይ አልሰማም ትሰማለህ ደረጀንም ስቤው ነበርኩ እሺ ልጅ ማርክ መልካም መልካም ታች አውርዱት ውዶች ታች አውርዱ ልጅ ማርክ የሚለውን በቃ አመሰግናለሁ ሌላ አጋንንትን ኢንተርቪው ሲያደርገው አይተናል የምትሉ ጴንጤ አንድ ቁጥር ይጻፍልኝ አንድ ቁጥር ይጻፍልኝ አንድ ቁጥር የለም መልካም ወደ ሌላ ድራማ ልሂድ ወደ ሌላ ድራማ አሁን ወደ ጌታ መመለስ ትፈልጋለህ እንዴ ከአባቴ ቤት የቀድሞዋ ልጅ ናት እሺ እሺ ሰርድስ ሁለታችሁንም ያውስቢያችኋለሁ መጀመሪያ ወደ ድራማ ከመሄዴ በፊት በኦርቶዶክስ ሰይጣን ተገርዞ ታቦት በስሙ ተሰይሞለት በ29 ይነግሳል ያው አስገብቻለሁ እኔ እንድሪያስ ነኝ አስገብቻለሁ ኢንፋይት አድርጌያለሁ መልካም ስለዚህ ከሐሜት ውጡ እቺ ልጅን እንያት እስኪ ቀደም ድራማ ሰራ የነበረችው አሁን ወደ አባቷ ቤት ልትመለስ ነው አሁን ወደ ጌታ መመለስ ትፈልጋለህ እንዴ ከአባቴ ቤት ሰላሙም ጤናውም ሁሉ ነገርሽ የተያዘው ጌታ አንቺን በጣም ስለሚፈልግሽ አንቺን ለማግኘት ፈልጎ ነው አሁን እዚህ የመጣሽው በዚህ ኬዝ ነው አይደል በእግርሽ ኬዝ ነው በጭንቀት ኬዝ ነው ይሄ ባይኖር አትመጭም አልመጣ እጅሽን አንስተሽ ከኔ ጋር ቃል ግቢ ለጌታ ጌታ ሆይ ከዛሬ ጀምሮ ህይወቴን ዘመኔን ላንተ ሰጥቻለሁ አንተ ጌታ እንደሆንክ በልቤ አምኜ በአፌ መሰክራለሁ ስሜን እንደገና በሕይወት መዝገብ ላይ ጻፍልኝ ልጅህ አድርጌ ስለተቀበልከኝ አመሰግናለሁ ተፈጸመ አለቀ ወደ አባቴ ቤት ይሄዳለሁ ብላ መጨረሻ ላይ ጌታን ተቀበለች ነው ሐሳብ ልጅቷ ጴንጤ ናት በነገራችን ላይ ይሄንን ሁሉ ዛሬ ያሳየኋችሁን ሐሳብ በተቀላላ ድንገት ላይቭ ያመለጣችሁ ሰዎች ሙሉን ሐሳብ የዛሬዎቹን ሙሉን ሐሳብ ዩቲዩብ ላይ ፖስተዋል ዩቲዩብ ላይ አስቀምጠዋል እና ዩቲዩብን ሰብስክራይብ ያላደረጋችሁ ባዮ ላይ ገብታችሁ አናሲሞስ ሚዲያ ወይም ደግሞ ተመስገን የጌታ ልጅ የሚላለ ገብታችሁ እሱን ሰብስክራይብ አድርጉት ከዚህ እንደወጣው ቀጥታ እሱን ቪዲዮ ነው የምሰራው ይሄንን ቪዲዮ ሙሉ ላይቭን ሙሉን ሐሳቡን አስቀምጠዋለሁ ይሄንን ድራማ ከዚህ ጀምሮ ጋር የተያዘ እንዳለ ዩቲዩብ ላይ አስቀምጠዋለሁና ዩቲዩብ ላይ ገብታችሁ ሰብስክራይብ አድርጉት ዩቲዩብን በዩቲዩብ መቀጠል ስለምፈልግ በዩቲዩብ መስራት ስለምፈልግ ከዚህ በኋላ አብዛኛውን ዩቲዩብ ላይ መገኘት ነው የምፈልገው ቲክታክ ላይ ፌስ ቱ ፌስ እንዲህ ከሰዎች ጋር እየተገናኘን አንዳንድ ሰዎች እየመጡ በሚሰጡት ሐሳብ በሚሰጡትም የስድብ ጽሁፎች
አብረን መቀጠል እየከበደኝ ስለመጣ ለኔ እንደራሴ ነውና ታግለን ስለማይ ከጌታ ቤት የትም ስለማልወጣ ከኦርቶዶክስ ቤት የትም ስለማልወጣ እኔ የኦርቶዶክስ ልጅ ነኝ። ማንም ምንም ቢል ከዚህ እውነት ሊነቀንቀኝ የሚችል ሰው ስለሌለ የገባኝን እውነት እዛ ላይ ያስቀምጣለሁ። ከዛ ከዩቲዩብ ላይ ተወስዱታላችሁ። ቀጥሎ ደግሞ አንዳንድ ቪዲዮዎች ስርዓት ሲኖራቸው እንደ ድሮ ቲክታክ ላይ መታየት ሲችል እመለሳለሁ ወደ ቲክታክ። ደግሞ ከዚህ በፊት ወደ 4 ነው 5 ቪዲዮዎችን አውርደውብኛል። አንድ የኦርቶዶክስ ቤተክርስቲያኖችን ሲሳደቡ እና የተለያዩ እንትኖችን ሲሳደቡ ነበረ። ምን እየጻፋችሁ እንደሆነ አልገባኝም ውዶች። ማን ነው አስገባ የምትሉት? አልገባኝም ውዶች እየጻፋችሁ እና የምትጽፉ ሰዎች ዝም ብለህ አውራ እና እዛ ላይ አውለዋለሁ እንዳለ ሐሳቦችን በጠቅላላ አስቀምጣለሁና ሌላ ቲክታክ ላይ ነገሮች ሲስተካከሉ ቪዲዮዎች አልገባኝም። እፎይ በሉ የሚለው እስኪ ና ግባ እስኪ ሰላም ያለው እፎይ በሉ ተደጋጋሚ እፎይ በሉ አልሰማ አቤት አስገብቻለሁ። ምን ጨርስ ትለኛለህ? ራስህ እዛ ጨርስ ታችሁ እና ሐሳቦች እዚህ ላይ ነው ውዶች። ያንን ሐሳብ ዩቲዩብ ላይ አስቀምጠዋለሁ። የዛሬውን ፕሮግራም እዚህ ላይ ነው ተዘጋጅቼ የመጣሁት። ሙሉን ሐሳብ ቲክታክ ሲስተካከል ቪዲዮዎች መውጣት ሲጀምሩ እንደ አዲስ ነገሮችን ማስተካከል እንችላለን። እሺ ስለ ዋዜማ ሰላም ብያር ሰላም ሁሉንም ዩቲዩብ ላይ አስቀምጣለሁ። ቪዲዮ ማብራት ትችያለሽ? እንደሚመስራ ላይ ነኝ፣ ግን ሐሳብ ከመስጠትሽ በፊት ቪዲዮ እንድታበር ይፈልጋሉ። ስራ ቦታ ነኝ፣ ቪዲዮ ማውራት አልችልም። ለዛ ነው ሌላ ጊዜ እንደኔ ቪዲዮ ማብራት ስትቺ ነው እሺ የታለ አንድ ጥያቄ ጠይቅ። አይ ምንም ግማሽም አልቀበል። እንደኔ ቪዲዮ ማብራት ስትችሉ ትጠይቁኛላችሁ። ጥያቄ ያለበት ሰው ካለ ሁለት ሰው ልቀበል። ጥያቄ ያላችሁ ሰዎች አላችሁ። እኔ ላይ በተለይ ጥያቄ ያላችሁ ሰዎች ሁለት ሰው ልቀበል። ዩቲዩብን ገብታችሁ ከውስጥ ሰብስክራይብ አድርጉ። ናገባ ዶር ናፋቂ ያሰብያለሁ። ዶር ናፋቂ ያው ጽፌላ አስገብቻለሁ። በኮሜንት ልመልስ ስለማልችል ጥያቄ ያላችሁ ሰዎች ካላችሁ ሁለት ሰዎች ማንኛውንም ጥያቄ ይቀበላሉ። አየህ እነማን እንደምትጽፉ ስለማቅ ነው ኮሜንት ላይ ኮሜንታችሁን እማልመልሰው። ስለ ዋዜማ ቪዲዮ ማብራት ስትቺ አው እችላለሁ ካልሽኝ አሁን አስገባሻለሁ። ስዕልቷ ዜማ ቪዲዮ ማብራት ትችያለሽ? ያው እኔ ቪዲዮ ማብራት ከቻልሽማ በደንብ ነው ዝግጁ ነኝ። ቪዲዮ ማብራት ትችያለሽ? እቴ ነገርኩህ እኮ ስራ ቦታ ነኝ፣ አይፈቀድልኝ። ያው ለምን ቪዲዮ አብሪ? ያው ቪዲዮ አልችልም ማለት ነው። ቪዲዮ ካላበራሽ እህታለም በቃ ተረጋግተህ እናውራ። ያው እህቴ በቃ አይደለም ሌላ ጊዜ ቪዲዮ ማብራት ስትቺ ነኝ በቃ አሁንም አስገብቼሻለሁ። ሁለተኛ አይደል ለምን ቢባል እነማንና ምን እንደሆናችሁ
ሁላችሁንም ጠንቅቄ አውቃለሁ። እኔ ላይ ጥያቄ ያለው ሰው ካለ ማንኛውንም ጥያቄ ለመመለስ ዝግጁ ነኝ። 2 ሰው እቀበላለሁ። አንዳንድ ቁጥር ጻፉልኝ። ኮመንት ላይ አትጻፉልኝ። ለምን መሰላችሁ? ኮመንቱን እያነበብኩ አልመልስላችሁ። እነማን እንደምትጽፉ ስለማቅ ኮመንት ላይ አልመልስም። ሚውትም አታድርጉ። ከዚህ በኋላ ውዶች፣ የኔ ሞዴሬተሮች፣ ማንም የፈለገውን ሐሳብ ይጻፍ፣ ሚውት አታርጓቸው። የፈለገውን ነገር ይጻፍ፣ ብሎክ አታርጓቸው። ስፔሻሊ ደግሞ ድሮ ከኛ ጋር አብረው የነበሩ እህቶች መንፈሳዊ ጥያቄም ስለሚገደኝ እነሱ እንደዛ አድርጓቸው። መግባት የምትችሉ ካላችሁ ኮመንት ላይ ሳይሆን አዎ አስገባኝ ጥያቄ አለኝ በአንተ ጉዳይ የምትሉ ካላችሁ ይሄው አሁን ልፍቀድላችሁ። እንዲሁም ለዘጋው ነበረ ወደ ዩቲዩብ ላይ የአሁኑን ቪዲዮ ሙሉውን ራሴ እንደ አዲስ ተቀርጬ ዩቲዩብ ላይ ላስቀምጠው ነበረ። ዩቲዩብን ባዮ ላይ አለ፣ ገብታችሁ ሰብስክራይብ አድርጉት። የኔ ተወዳጆች ኦርቶዶክሳውያን መቶ ሰብስክራይብ ያደረገውት 10,000 ሰው ይውላ። ጥያቄ ያለው ሰው ካለ የድሮ ናፋቂ ስቤ ነበረ መግባት አልቻልክ። እነማን ምን እንደሆናችሁ ስለማውቅ ነው ያላስገባዋችሁ። ኮመንታችሁን አላነብ፣ የፈለጋችሁትን ጻፉ። ጥያቄ እኔ ላይ ፐርሰናል ጥያቄ ያለው ሰው አለ? አሁንም ኤቢ አታርጋንት አልፈልግም። አንተ እንዳታረግ ይሄን ያድርገህ መተህ ነው ምን ልፖሰተ ምን አልፖሰተ ብላ እናደርግም ብለህ የምትሰው ሲጀምር የኔን ፌስቡኬን እና ዩቲዩብን ሰብስክራይብ ያደረገኝ አብዛኛው ፔንቴ ነው። ዩቲዩብን እና ሰብስክራይብ ጌታ ምስክሬ ነው የምነግራችሁ። ዩቲዩብን እና ፌስቡኬን አብዛኛው ፎሎ እና ሰብስክራይብ ያደረገኝ ፔንቴ ነው። ለሚባል ምን ሊለጥፍ ነው እያሉ እኔ ደግሞ እስከዛሬ ድረስ መዝሙር ነበር ፖስት የነበረው። ከዛሬ ጀምራለሁ ማስቀምጣቸው ሐሳቦች ጥያቄ አላችሁ ውዶች? ይሰማል? እሺ ማንኛውንም ጥያቄ ልቀበላችሁ። ለቢባል አሁንም የነዚህ ሰዎችን ድራማ የነ እዩ ጩፋን የነ እስራኤል ዳንሳ ድራማ እናጋለጣለን። ቀጥሎ ዮናታን አክሊሉ እና ማነው ትዝታው ያደረጉትን ድራማ እናጋለጣለን። ሁሉንም በዩቲዩብም በፌስቡክም ደግሞ በዚህ በቲክታክ እስኪስተካከል ድረስ ቲክታክ እንደ ድሮ አይደለም። ቪዲዮም ስሰራ የሚጽፉም ሰዎች ኮሜንት ላይ የሚጽፉም ሰዎች አንዳንዶች ስላሉ ባዮ ላይ አለ። ዩቲዩብን ከፈለጋችሁ ባዮ ላይ ግቡ፣ ውስጥ ታገኙታላችሁ። እና እኔ ላይ ጥያቄ ያለው ሰው ካለ ከኔ ጋር በተያያዘ ጥያቄ ያለው ሰው ካለ ልቀበላችሁ። ኮሜንት ላይ አልመልስም። ገስት ገብቶ መጠየቅም ይችላል። አንዳንድ ቁጥር እሺ። አይ አንተ እዛ ቁጭ በል ሐሰተኛው ምናምን ይላል። ሐሰተኛው እንደሚለው ሐሰተኛው የወሲብ ነብይ መሐመድ ነኝ ኢየሱስ ክርስቶስ። አቤት ሰላም ነው። እንዴት ነው? ደህና ነው ወይ? አንድ ጊዜ ፍጹም ሰላም ብያለሁ። እንዴት ነህ? ስላገኘሁ በጣም ደስ ብሎኛል። ማርያምን እሺ ወንድሜ፣ እኔ
ጥያቄ የለኝም፣ ግን የኔ ነገር ዝም ብዬ ለመስክር ብዬ ነው። ለምስክርነት ይቻላል? ምስክርነት ለመስክር ብዬ። እሺ እሺ፣ ቀጥል። ያው ደስ ብሎኝ ነው የመጣሁት። እሺ ቀጥል። እሺ ለሁሉም ነገር እግዚአብሔር ይመስገን። እኔ ከዚህ በፊት ጴንጤ ነበርኩና አሁን እግዚአብሔር ይመስገን ኦርቶዶክስ ነው የተመለስኩት። የኛ አገሩ ብታውቅ ኖሮ ከምባታ ውስጥ ነው፣ አንገጫ ወረዳ ሀላባ ሀገረ ስብከት ነው። እኔ ያለሁት አንገጫ ማርያም ቤተክርስቲያን ነው የሚያገለግለው። መጀመሪያ ጴንጤ ነበርኩና አሁን ኦርቶዶክስ ሆኛለሁ። እግዚአብሔር ይመስገን። ኦርቶዶክስ መሆን ደግሞ ማንም ደግሞ አግኝቶ አይደለም። የነፍስ እርካታ የምታገኘው ቦታ የት ነው ብትባል ከዛ ቤተ እምነት ውጪ የትም አታገኝም። አንደኛ ማለት ነው። ከዛ ውጪ የትም አይኖርም። እኔ ከዛ በፊት እነኛ ቤተ እምነት ላይ እንደው ብዙ ነገር ነው ያደረኩት። ያላደረኩትም ነገር አንድ ነገር የቀረ ነገር የለም። ሁሉንም ነገር እስከ ጋርድነት ድረስ ሰርቻለሁ። ያልሰራሁትም ነገር የለም። ስለዚህ ከዛ ሁሉ ነገር ላይ ለነፍሴ አንድ ቀን እረፍትና እርካታ አታገኝም። ግን ቀጥተኛ መንገድ ስትመጣ ሁል ቀን ነው ደስታ የምኖረው እንጂ ለነፍስ እርካታ ሁሌ ነው የምታገኘው እንጂ ከዛ ውጭ የትም የነፍስ እርካታ አይኖርም። ከዛ ውጭ የትም ማለት ነው ሁሌ የነፍስ እርካታ የሚገኘው እዛና ብቻ ነው። እኔ የተመለስኩት መች መሰለህ? ይቅርታ ቤት የገባሁ ስለሆነ ውጭ ነበርኩና በቪዲዮ ልግባ። በቪዲዮ ግባላቸው ደስ እንዲላቸው። እሺ ብናየም ብንተዋወቅም ደስ ይለኛል። እንኳን እግዚአብሔር ለዚህ ክብር አበቃ። እንኳን ወደ ቀጥተኛው ሃይማኖት እግዚአብሔር አመጣ። ቪዲዮ ክፈትና ደስ ይለናል። ምስክርነት እሺ ነበር። ቀጥል። እሺ እኔ አንደኛ እዛ ቤተ እምነት ላይ ከልጅነቴ ጀምሬ በጣም እዛ ያደግኩት እና ፋዘርም ደግሞ እኛ ቤቱ ፓስተር ነበረ። እኛ ሙሉ የኛ ዙሪያ ከ99 ቢያንስ በቃ 1% ኦርቶዶክስ ካለ ነው። እኛ በእኛ ዙሪያ ታልፋለህ፣ ትሻገራለህ፣ ትሄዳለህ የሚል ትምህርት ውጪ እስከዛሬ ተምረንም ሰምተንም አናውቅም ነበረ በልጅነቴ ማለት ነው። ግን አንድ ቀን እኔ ሰው ሁሉ እዛ ኦርቶዶክስ ሲሆኑ እኔ ከዚህ በፊት አላውቅም። በዛው ቤተ እምነት ነበረ ያደግኩት። ስላደግኩ ምን ይላል ፋዘር ይሁዲ ነው አይደል? እነሱ ቤተ እምነት ራሱ የሚከፈተው እኔ ከዛ ውጪ ቤተክርስቲያን ማገልገል በጣም ነበረ ነው ከልጅነቴ ጀምሬ ማለት በየቀኑ ቤተክርስቲያን ቢሄድ ቢዘምር ጸሎት ቢያደርግ ሁሌ ነው ደስ የሚለኝ። ግን እዛ ቤተ እምነት በሩ የሚከፈተው ይሁድ ስለሆነ አንደኛ ኦርቶዶክስ በመሆኑ ያመጣኝ ነገር የሆነ ልጅ ቤተሰብ ልጅ ከነገሌ የመጣ ነበር። እሱ ኦርቶዶክስ ነው። ከዛ አንድ ቀን ቤተክርስቲያን እንሂድ አለኝ። ኦርቶዶክስ ቤተክርስቲያን እንሂድ ስለኝ አንተ እኮ እኔ ጴንጤ ነኝ ለምን ኦርቶዶክስ ምገባ ምናምን አልኩ። ልጁን ጠየቅ። ከዛ ሲጠይቀው ልጁ ችግር የለም እኮ እንሂድ ሁሉም እኮ አንድ አምላክ ነው የሚያመልከው አለ። ቶቶ አይቻልም፣ እኔ ስፖርት ቤት ሄዳለሁ፣ አንተ ቤተክርስቲያን ግባና ተሳልመህ ውጣ አልኩ። ኧረ አይቻልም እንሂድ እንግባ አለኝ። ከዛ በቃ ዝም ብዬ እኔ በጣም እየፈራሁ ገባሁ ግቢ ማለት ነው። ከዛ ሲገባ ከዛ እሱ ጸሎት ሲያደርግ እኔ የሆነች ዛፍ ስር ቁጭ አልኩና ከዛ እሱ ጸሎት እያደረኩ ነበረ። ከዛ እኔ ቤተክርስቲያኗ እንዴት እንደተሰራች እንዴት እንደቆመች ምን በቃ ሲያያት ደስ አለኝ። ከዛ ግቢ ውስጥ በቃ ሰላምና ደስታ ተሰማኝ። ወይኔ እኔ በየቀኑ ይሄን በሊሳን የሚወድቅ ሰው ምናምን እየተሸከም እዛ ምንድርቦ ምናምን ከሚሸከም ቆይ እዚህ ግቢ ጠዋትና ማታ እየመጣሁ ጸሎት ባያረግስ ምን አለ ብዬ አሰብ ከራሴ ጋር አወራ ማለት እዛ ዛፍ ስር ቁጭ ብዬ ማለት ነው። ከዛ ቢታምን ባታምን የኔ አባት ፓስተር ነው። የኛ ቤተሰብ ሙሉ ጴንጤ ነው። ፋዘር ፓስተር ነው። በየቦታ እየዞረ ነው የሚያገለግለው።
ከዛ ውስጥ እኔን እግዚአብሔር ይመስገን እዛ አወጣኝ። ከዛ እዛ ዛፉ ስር ቁጭ ብዬ ከዛ አየው ቤተክርስቲያኗ እንዴት እንደተሰራች አየው። ለካ ይሄ ነገር ምንድነው ብለ በቃ ከራሴ ጋር ማውራት ጀመርኩ። ግን ከማጋ እንደማወራ አላውቅም። ይሄ ነገር እንዴት ነው አሰራሩ ራሱ እንዴት ነው እያልኩ ማውራት ጀመርኩ። ከዛ እኔ ይሄ ነገርማ እስኪ አሁን ማጥናትና መጠየቅ መማር አለብኝ ብዬ ሁለተኛ ቀን ብቻዬ ሄድኩ ቤተክርስቲያን ማለት ነው። እዛ ዛፍ ስር ገና አሁንም እጄ ቁጭ አልኩ ማለት ነው። ከዛ ቁጭ ሲል የሆነ በቃ አሁንም ደስታ ተሰማኝና ቤተክርስቲያኑ አሰራራውን አሁንም አየሁ። ስለ አድኖ ሁሉንም ነገር አየሁ። ስለ አድኖ ይሄ ነገር ለምንድን ነው እንደዛ የሚደረገው ሲል የተጻፈውን ማንበብ የማያውቅ ሰው ይኖራል፣ ግን ይሄን እያየው ጸሎት ሊያደርግ ይችላል ብሎ የሆነ ልጁን ግቢው ሲጠይቅ እንደዛ እያለኝ ነገረኝ፣ አስተማረኝ። ከዛ ሶስተኛ ቀንም እንጂ ዛፍ ስር ቁጭ አልኩ። ከዛ ሄጄ ጠየቅኩና የሆነ ልጅ ነበረ አስተማሪው ሰንበት ትምህርት ቤት ልጆቹን ሲያስተምር ሄጄ ጠየቅኩ። ሲጠይቀው ልጁ እኔ ትምህርት መማር ፈልጋለሁ፣ ስለ ኦርቶዶክስ ሙሉ ትምህርት ብታስተምረኝ ደስ ይለኛል አልኩ። ኧረ እባክህ አለኝ። እኔ ቢያንስ ግን ትምህርቱን መማር ነው ግዴታ አለብኝ ማወቅ ፈልጋለሁ አልኩ። ከዛ እንደዛ ስል ናው እሺ ቀን ያዜ አለ። ነገ ከሰዓቴ አልኩ። ይሻለንን ተስማማን። ከዛ አሁን ደግሞ ቤተክርስቲያኗ ጋር ወስዶ ቁጭ አድርጎ ይሄ ነገር እንዴት ነው አሰራሩ እንዴት ነው ምናምን ብዬ ጠየቅኩ። ይሄ ነገር ይሄ እንደዛ ነው ላይ ያለው መስቀል ነው። መስቀል ስል ለመስቀል ታውቃለህ መቼስ አንተ ራስህ አለኝ። ይሻል ከዛ የሰጎን እንቁላል አለ። ያ እንቁላል ምኑን ነው የሚያሳየው ስል ያን ሁሉ ነገር እንዴት በቃ አስተማረኝ። ስለዚህ አቋማማ ሁሉንም ነገር አስተማረኝ። ከዛ ሲያስተምረኝ እሺ ትምህርቱን ሙሉ በሙሉ መውሰድ ፈልጋለሁ አልኩ። ይዛኔ የአብይ ጾም ጊዜ ነበረ ያለፈው እንትን ላይ ማለት ነው። ከዛ ጾም ላይ እኔም ብጾም እንኳን ደስ ይለኝ ነበረ አልኩ። ግን አልጾምም። ምን ማለት ስለ ቤተክርስቲያኑ ስለ ጾሙ ስለ ሁሉ ነገር ግዴታ መማርና ማወቅ ግዴታ አለብኝ ብዬ አልኩ ልጁ። ከዛ እንደዛ ስል በዚህ ወር ላይ ነው እንትን ግቢውን የገባሁት ማለት ነው፣ አምና ማለት ነው። ከዛ ሲገባ ገብቼ ትምህርቱን መውሰድ ጀመርኩ ማለት ነው። ቤተክርስቲያኗ እንዲህ ነው እኛም እናመልኳ እንደዛ ነው እንደዛ ብለን ነው የኛ ልዩነትና የነሱ እንደዛ ነው እያለ አስተማረኝ። ከዛ በኋላ እነሱ እየጾሙ ነበረ፣ ሰው ቅዳሴ እየሄደ እያስቀደሰ ምን እያለ ሲመጣ ወይኔ እኔም ነጠላ አድርጌ እጄ ቢያስቀድስ እንዲህ ደስ ይለኛል። ከራሴ ጋር ያው ማውራት ጀመርኩ ሰውን ሲያይ ማለት ነው። ከዛ ምን አሰብ እኔ ክርስትና ተነሳለህ ወስለኝ ስለ ቤተክርስቲያን ሙሉ ነገር ጨርሼ ሳላ ክርስትና አልነሳም አልኩ። እሱን አስተማረኝ። ከጨረስኩ ከተማርኩ ከተረዳሁ በኋላ ክርስትና እነሳለሁ አልኩ። ከዛ አብይ ጾም ላይ አንደኛ ወር አልኩ። ሁለተኛ ወር ላይ 11 ላይ ክርስትና ተነሳው። ስለ ቤተክርስቲያን ሙሉ ከተምሬ ከተረዳሁ በኋላ ማለት ነው። ብቻ ነግሬ አልጨርስም። እንደዛ እዛ ቤት በመግባቴ ብቻ ማለት ግን ከምንም ነገር ይልቅ ደስ የሚለን አንገቴ ላይ ማተም በመኖር ብቻና ኦርቶዶክስ በመሆኔ ብቻ በጣም ነው የምኮራው። ከዛ ውስጥ ደግሞ እግዚአብሔር ስላወጣኝ በየቀኑ ነው ማመስገን የምፈልገው እላለሁ። አመሰግናለሁ ስለሰማችሁኝ እላለሁ። ክበርልኝ። እግዚአብሔር አምላክ ይባርክ ወንድሜ። እንኳንም እግዚአብሔር ለዚህ ክብር አበቃ። ደስ የሚለው ነገር ሰው ገብቶት አውቆ ተረርቶ ሌላውን አይደለም ስለ ግቢው እንኳን አቀማመጥ ተረርቶ ለሚባል ቤተክርስቲያን የወንበሩ አቀማመጧ፣ የጉልላቱ አቀማመጧ፣ የቤተክርስቲያን ቅርጽ አቀማመጡ ሁሉ ከክርስትና ሕይወት ጋር የተያያዘ ነው ያላት። ዝም ብሎ የሆነ ሳጥራ ተወጥሮ ዓለሙን አይሽር ዓለም አቀፍ ቸርች ብሎ የሆነ ግለሰብ እንደሚዘልበት አይደለም የሆነው። ሁሉም ክብር አለው። ሁሉም ክርስቶስ ኢየሱስ ነው። እንኳን እሱ ብቻ አይደለም ከበሮ ላይ እንኳን የሚጠለፈው ጥልፍ ዙሪያውን ያለው የክርስቶስ ኢየሱስን ግርፋትን የሚያሳይ ነውና እንኳን እግዚአብሔር ለዚህ ክብር አበቃ። እኔ ፎሎ አድርጌ ያለው በውስጥ የሚያስፈልግ ነገር ካለ ጻፍልኝ፣ እናወራለን። ብዙ ሰው ጻፉልኝ ብዬ አላወራም።
አንተን ግን አወራለሁ። ከፕሮቴስታንት የመጡ ልጆችን በጣም ነው ማውራት የምፈልገው። በተለይ እንደኔ ከልጅነታቸው ጀምሮ በፕሮቴስታንት ቤት ተወልደው ያደጉ እንደኔ በወንጌላውያንና እንደኔ በፓስተር ቤት ውስጥ ያደጉ ልጆችን በትክክል መቅረብ እና ማውራት ስለምፈልግ ለሚያስፈልግ ነገር ሁሉ በሁሉም ነገር እኔን ድንገት እያገኘኝ ያለ ወላፈን ካለ አንተን እንዳያገኘ እንዴት ማለፍ እንዳለብህ እኔን እያገኙ ያሉ ትችቶች፣ ስድቦችም ካሉ እንዴት አንተን ማግኘት የሌለበትን ነገሮች እንዴት ማግኘት እንደሌለባቸው ከጎን ነኝ ያለሁት። የት አካባቢ ነው የምትኖረው? እኔ አንቀጫ ነው። አንቀጫ የሚባል ቦታ ታውቃለህ? ከምባታ ውስጥ። ከምባታ ውስጥ ነው ያለው። ከምባታ ውስጥ ፕሮቴስታንትና ሙስሊም ይበዛል በል? ኧረ በስመ አብ። ሙስሊም ሀላባ ብቻ ነው እንጂ የሚኖረው ከሀላባ እስከ ሀዲያ ውስጥ ማለት ነው። ሀዲያ ሆሳዕናን ካወቅ እስከ ወደ ሀዲያ ሆሳዕና በቃ ከምባታና ሀዲያ ውስጥ ሌላ ቤተ እምነት ከመቶ ውስጥ ቢያንስ 2% ሌላ ቤተ እምነት ካለ ነው። እሱም ኦርቶዶክስ ብቻ ሆኖ ሙስሊም ብዙም አይኖርም። ኦርቶዶክስ ብቻ ነው የሚኖረው ማለት ጴንጤ ብቻ ከሀላባ እስከ ሀዲያ ውስጥ በቃ እናንተ እንኳን እኮ ታድላችሁ አይደል ያላችሁት። እኛን በየቀኑ ሙስማር እኮ ስራው ምንድነው? ይመታል አይደለም? የተመታውን ነገር በደንብ ይዛል አይደል? አንድ ጊዜ ከተመታው 10 ሰው እንትን ቢሎ ከሚይዝ በላይ ነው አንድ ሙስማር የሚይዘው ማለት ነው። ከተመታ በኋላ የሚይዘው ግን እናንተ ምን ታድላችሁ አይደል ያላችሁት። ባለፈው ሐዋሳ አገኛለሁ ብዬ ሲያስብ ሳላገኝ ነው እንጂ የተመለስኩት። ቢያገኝ በጣም ደስ ይለኝ ነበር፣ ሄጄም ነበረ። እግዚአብሔር ቢፈቅድ እናገኛለሁ። ግን ይሄን ሁሉ ህዝብ ኦርቶዶክስ ነው ብዬ በቃ አይቼ ሐዋሳ ባለፈው ገብርኤል ታይጄ ጊዜ ከዛ ሲያይ በቃ ይሄን ሁሉ ኦርቶዶክስ ነው ወይ ብዬ ከራሴ ጋር ማውራት ጀመርኩ። ይሄን ህዝብ በፊት አይቼም አላውቅም። እንዲህ የሚሆን ነገር አይቼ ምንድነው ያየው። ከዛ ግቢ ውስጥ ሲገባ ቦታ አጣው ማርያምን። ከዛ እንደምንም በፊልም ተጋፍጬ ሄድኩና ቁጭ ብዬ አየው። ትልልቅ በቃ ምን ሊበልተኝ። ከዛ ያን ሁሉ ነገር ሳይ በቃ ተመቸኝ። እኔ ይሄን ነገር እኮ አይቼ አላውቅም። በሊሳን እንትን የሚሉት ታልፋለህ፣ ትሻገራለህ፣ መኪና ትነዳለህ፣ አካውንት ላይ ይሄን የሚያክል ብር ይገባል የሚል ወሬ ነበር ሲሰማ የቆየሁት። እንደዛ ነው እያሉ ሲያስተምሩ እንደዛ ነው ሲሉኝ ሰምቼም አላውቅም አይቼም አላውቅም ነበር ከዚህ ፊት ማለት ነው። ግን አሁን እግዚአብሔር ይመስገን ሁሉንም ቦታ ቢሄድ ኦርቶዶክስ ከሙሉ በቃ ዞር ቢሄድ በጣም ደስ ይለኝ ነበረ። ብቻ ደስታዬን ልነግረው አልችልም። እዛ ቤተ እምነት በመግባቴ ብቻ በጣም ኮራለሁ። አሁን እንዳልኩ ሙስማር እኮ አንዴ ሲመታ 10 ሰው የሚይዘው ነው እንትን የሚይዘው አንዴ ሲመታ። ግን ሙስማር ወደ ውስጥ እስከሚገባ የሚመታው ለመሰለ ጠበቃ አድርጎ እንዲይዝ ነው። ፈተናው ዛሬም ነገም ከቤት ወደዚህ ወደ ውጭ ስንወጣም በየፎታ ፈተና ነው የሚኖረው። ጌታን ተቀበል የሚል ነገር ይመጣል። ጌታ እኛ ከሐዋርያቶቹ ጋር ከቅዱሳን መላእክቶቹ ጋር ከድንግል ማርያም ጋር አብረን ነው የተቀበሉን። ስለኛ ጌታን ተቀበል ብለን ማስተማር ማለት ልጅ ለእናቷ ምጥ ማስተማር ነው ብለን ነው የምናልፈው። እንደዛ ብለን ማለት ነው። ከዛ አንተ ትላንት መጥተህ 3000 ምናምን ዓመት አንተ ያቆመችሁትን ስለ ኦርቶዶክስ ጌታን ተቀበል ብለን መመስከር ማለት እውነት በደል ነው ብለን ነው የምናልፈው። መልሳችን ነው በዚህ የሁሉም ማለት ነው። ስለዚህ እንደዛ ነው። ያ ፈተና ለኛ ለአንተ እንኳን ብዙም አይቀርብም፣ ግን ለኛ በየቀኑ ማለት ነው። እሺ 99 በቃ ቢያንስ 99 ብለን ብንይዝ ከእውነት ነው። በቃ 99 ብለን ከያዘን በቃ ትክክል ነው ማለት ነው። ቢያንስ አስብ ከተማ ውስጥ በቃ ወይ 10 ወይ 20 ሰው ኦርቶዶክስ ነው ቢባል ላታምጥ ይችላል። ግን ያ ሰው ሁሉ ስለ ቤተክርስቲያኑ ያለው ፍቅር ቢነገር ተነግሮ የማያልቅ ነው። ግን የጴንጤ ቤተ እምነት ቢያንስ 3 ሜትር ወይ 4 ሜትር ርቀት ላይ ነው የሚገኘው። ያ ሁሉ ነገር አልፈን ነው። ስለዚህ ድንግል ማርያም ቤቴን ማቆም አለብኝ፣ ለቤቴ ማገልገል አለብኝ፣ መዘመር አለብኝ፣ ቤቴን እንድሰራ እንድታነጽ ነው የሚፈልገው ብላ ነው መሰለኝ። እንግዲህ እንደሚመስለኝ ለዛ የጠረችኝ ነው መስለኝ።
አመሰግናለሁ ስለጋበዝከኝ። አዎ በጣም ነው ደስ የሚለው። እንኳን ኪዳነ ምሕረት ረዳች። እውነት ነው። እናንተ አካባቢ ጋር አንድ ፕሮጀክት ይዣለሁ እግዚአብሔር ቢፈቅድ ከምባታ ላይና ወላይታ ላይ አንድ ፕሮጀክት ይዣለሁ። ያ ፕሮጀክት ምንድነው? ጎዳና ላይ የሚያገለግሉትን ኢየሱስ ጌታ ነው ምናምን ብለው የሚጮሁትን ሲዳማ ክልል ላይ ተፈቅዶልኛል፣ ፍቃድና አግኝቻለሁ ሲዳማ ክልል ላይ እና ትንሽ የፋይናንሻል ጥረት ስለሆነ ነው እሱ እንደተሳካልኝ ቀጥታ ወደ እናንተ አካባቢ ጋር እመጣለሁ። አብረን ነው የምንሆነው። በጣም ደስ ይለኛል። አብረን ነው የምንሆነው። እና ልደታም ባገኝ እግዚአብሔር ረዳኛል። አብረን ነው የምንሆነው። አንድ ቤተክርስቲያን ውስጥ የሰንበት ትምህርት ቤት ስለሚፈቅዱልኝ እሱን በውስጥ አወራሃለሁ እና ዘላለሜ እንኳን ደህና መጣ። ዘላለም ተሙ ታዲያስ እንዴት ነህ? ሁሉ ሰላም? ዘመን ለማለት ፈልጌ ይመስለኛል። ዘላለም ነው ችግር የለም ሁሉም እንዴት ነህ ተሚ? ስላገኘው ደስ ብሎኛል። ወንድማችን ፍጹም እንኳን እግዚአብሔር ረድቶ ወደዚች ቅዱስ ቤተክርስቲያን ተቀላቀልክ። አሁን በተናገርከው ነገር በጣም ደስ ስላለኝ ገብቼ እንኳን ደህና መጣ፣ እንኳንም ከኛ ጋር አንድ ላይ ህብረት ኖረ። በጣም ደስ የምትል ሰው ምስክርነት በጣም እጅግ ደስ ስላለኝ እንኳን ደህና መጣህልን ወንድማችን። አንተን የመሰለ ወንድም ስላገኘ በጣም ደስ ብሎናልና መታደል ነው እንዳንተ አይነት ደስ የሚል ወንድም ስለተጨመረልን እንደዚች ቤተክርስቲያን አንድ ሀብት ሆንክላት ማለት ነው። እና በጣም ነው የምንወድ። እግዚአብሔር ረድቶ ወደዚች ቅዱስ ቤተክርስቲያን አካል ነው የሆንኩ። አሁን ገብተዋል። አሁን የሆነ አባል የመሆን ምናምን ሞር በዛ ቤት የነበራችሁ አንተም ተሚም ሞር ለቃላቱ እናንተ ሞር ታውቃላችሁ እያስባለሁ። እዛ በነበራችሁበት ቤተ እምነት ምን እንደሚባል እዚህ ጋር ወደ ኦርቶዶክስ ስትመጣ ግን አንተ የዚች ቤተክርስቲያን አንድ ህዋስ ነህ። ገብተዋል። አካል ነህ። ልክ እንደ ተሜ፣ ልክ እንደኔ፣ ልክ በቃ ኦርቶዶክሳውያን እህት ወንድሞች ሁሉ ማለት ነው። እና መታደል ነው። እግዚአብሔር ረድቶሃል። እግዚአብሔር ያንን ያልከውን ወንድም ምክንያት አድርጎ መንገዱን አሳይቶ በቤቱ እንድትሆን የቤቱ አካል እንድትሆን አድርገዋልና ስለዚህ ነገር ደግሞ እጅግ እናመሰግናለን አምላካችንን። አንተን ደግሞ በድጋሚ እንኳን መጣህልን። እቺ ቤተክርስቲያን የ3000 ታሪክ አላት ብለሃል። ልክ ነህ። ግን አሁን እሱን ስንል ምን እያለን ነው? ኦሪትንም በማሰብ ማለት ነው። ያው የኦሪት ታሪካችን የሚጀምረው እንደምታውቀው ከንጉሥ ሰለሞን እና ሳባ ጀምሮ በወለዱት በሚኒሊክ ታሪክን ጀምሮ ከዛ ጊዜ ጀምሮ እንግዲህ ኢትዮጵያውያን ከእግዚአብሔር ጋር ትውውቃላቸው ተብሎ ይባላል እና በተለያዩ የኢትዮጵያ በአራቱም ክፍሎች ያው መስዋዕትነት ይደረግ ነበረ ለእግዚአብሔር ማለት ነው፣ ልክ አይሁዳውያን እንደሚያደርጉት ሁሉ። ከዛም በኋላ የክርስትና ህይወት ሲመጣ ያንንኑ ለመቀበል አልተቸገርንም። አሜን። እንጠብቀው የነበረውን ነገር ነውና የክርስቶስን መወለድ አምላክ መሆን እና ያን ነገር ሲነገርና ሲሰበከን በአንዴ ከንቨርት ያደረግን ክርስቲያኖች ነን። እንዲያውም ከሌሎች ክርስቲያን እህት ወንድሞቻችን የምንለየው ከዛ በተነሳ ነው ብየልል ነው። እና ያልከው ነገር ሁሉ በጣም ትክክል ነው። አጥብቀህ ተማር፣ ስለ ክርስትና አስተምሮቱ ጥንቅቅ አድርገህ እወቅ፣ ጠይቅ መምህራኑን እና ከዛም በኋላ ደግሞ እግዚአብሔር ቢረዳና ቢፈቅድ ቤተሰቦችንም ደግሞ ለመመለስ ምክንያት ያደርጋል። እግዚአብሔር ያለ ምክንያት ወደዚህ ቦታ አላመጣህም፣ እዚህ ቦታ ላይ አላቆመህም እና ለዓላማ በአንተ ላይ ዓላማ እንዳለው እዛ አካባቢ ላይ እንግዲህ ለቤተ ክርስቲያኗ መስፋፋት ለምእመኑ ወደዚህ ቅዱስ ስፍራ ለመጨመር ምክንያትና ሰበብ ልትሆን ትችላለህ ወንድሜ። እና ብዙ አላብዛ፣ ጊዜያችሁንም አልሻማ። በጣም ደስ ስላለኝ እንኳን እግዚአብሔር ረድቶ ወደዚህ ህብረት ተጨመርክ ለማለት ነው። በጣም ነው የምወደው ወንድሜ። ተሚየም እድል ስለሰጠኝ አመሰግናለሁ።
ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ፍጹም ስለተዋወቅን ደስ ብሎኛል። እኔ አባት እኔም ስላገኘችው በጣም ደስ ብሎኛል። በዚህ አጋጣሚ እነ ፈለጋ እነ ልደታ እነ ሶፊንም ቢያገኝ በጣም ነው ደስ የሚለኝ። በዚህ የእናንተ ተከታይ ነኝ። እሺ አድናቂ ዘመን እየከለብ 43 ጎል አስቆጥሯል። ስለዚህ ብዙ ጎል ያስቆጠረው ጠንካራ እና ሁላችሁም ፎሎ አድርጉት። ፎሎ በጣም ትንሽ ነው። በጣም ብዙ ስራ መስራት የሚችል ልጅ ነው። አበረታቱት። ቪዲዮ ምናምን ስራኛም ዲዩት ሪፖስት እናረጋለን። ፎሎ መልሼልሃለሁ። ፎሎ አድርጉት። እዚህ ጋር ያላችሁ ኦርቶዶክሳውያን ሁላችሁ እና ከነ ዲያቆን ጋር ብታስተዋውቀው ተሙዬ ከነ ልደት ሻጋ ምናምን። እሺ አመሰግናለሁ። እሺ ዘመንዬ ክበርልኝ። ሰላምዬ እሱቤ ፎሎ መልሻለሁና አወራለሁ በውስጥ ፎሎ አድርጉት ውዶች። የሚመጡትን ሰዎች ዌልካም እንበል። ሌላ የምቆይበት ብዙ ነገር የለም። ሁላችሁንም ከልብ ነው ማመሰግነው። ወዳችኋለሁ። ሰላም ሁኑ። ዩቲዩብን ገብታችሁ ሰብስክራይብ አድርጉት። ባዮ ላይ እንደገባችሁ ዩቲዩብን ሰብስክራይብ አድርጉ። የዛሬውን ላይቭ እንዳለ ዩቲዩብ ላይ አስቀምጠዋለሁ። ማለትም አሁን ያስተላለፍኩትን አይደለም እንደ አዲስ ቪዲዮ ሰርቼው ማስተላለፍ ስላለብኝና ሌላ እኔ ላይ ጥያቄ ያለው ሰው ካለ አንድ ሰው ቀበላለሁ። እኔ ላይ ማንኛውንም ጥያቄ ካላችሁ የላችሁ። እሺ አመሰግናለሁ። ፍጹም በውስጥ አወራለሁ። እሺ በውስጥ እናወራለን።